እሰይ ሊያገባ ነው፣ ዴቭ ሊያገባ ነው፣ ሄርሜላና ዴቭ ሊጋቡ ነው። ምክንያቱም ያለ ምክንያት አይደለም። አንዴማ የሆነ ነገር አለ። ቤተሰብ የሆነ ነገር ጠርጥሩ። ዴቭ የሆነ ሩትዬ ሄርሜላ የሆነ ነገር ባረገች ቁጥር እንደዚህ መጥቶ ጢጢጢ የሚለው በሰላም ይመስላችኋል? ያው ሄርሜላ የምትፈልግበት ቦታ በሙሉ ስለምትገኝ ብዬ ቀለል አድርጌ ነግራችሁ እኮ ነው። እና ዛሬ ምንድን ነው ያለው? ሄርሜላን እንደዚህ እንዴት ትጎዳታለሽ? እንዴት እንደዚህ ታደርጊያታለሽ? ምናምን ብሎ አልቀወጠውም። እንግዲህ ቡዜ ብቻዋን ባዶ ሜዳ ላይ ነው ያበደችው። ከሩቲ ጋር ያው አልመጣችም እንጂ ማለት ነው። እና ይሄ ቁርፉድ የሚባለው ይሄ የሚያክል ኮሮሪማ የሆነ ሰውዬ ይሄን እኮ ነው የሚያክለው ዳኒ ማለት ነው። ይሄ ኮሮሪማ ምን ይመስላል? ኮሮሪማ እንኳን ቅመም ነው ይጣፍጣል። አንተ የሆንክ ጆአና ማለት ነው። እና እሱ መጥቶ እንግዲህ በጣም ተናድጃለሁ። ሰሞኑ እየተደረገ ባለው ነገር በጣም ተሰምቶኛል ጤጤጤጤ ይላል። አያችሁ አደለ? አይዲያ ሩትዬ ናት የሚሰጣቸው ማለት ነው። ሩትዬ የማታየው ነገር ካላለች፣ የሆነ ነገር ካላወራች፣ ወይም ደግሞ የሆነ ነገር ካልፈጠረች ሁላቸውም ከሚዲያ ይጠፋሉ። ከዛ ሩትዬ ያን ነገር ባረገች ቁጥር የእሷ ስም ጠርቶ ግር ብሎ ይመጣሉ፣ እሷን እየጠሩ ማለት ነው። እና የሁሉም አይዲያ ፈጣሪ ሩትዬ ነች። ባጭሩ ልነግራችሁ ብዬ ነው። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብትትር ፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። እንግዲህ ውሽሚቷ ሁለተኛ ቻናሏን ከፍታለች። ሁለተኛ ቻናሏን ደግሞ የከፈተችው ወይ ልሸጠው ወይም ደግሞ ያው ስለቀዘቀዘባት ይዘጋብኛል የሚል ፍርሃት ስላለባት ነው። እና አቶ አብርሃም እንግዲህ መጀመሪያ እባክሽ ይቅርታዬን ተቀበይኝ አላለ መሰላችሁ። ሁለተኛ ላይ ደግሞ ያው ማታ መጥተዋል ብሎ ምንም ስላልታየው ማለት ነው በድጋሚ ሁለቴ ነው ሼር ያደረገው፣ ሁለቴ ማለት ነው። እና ወይኔ ሙቀቱ ሊደፋኝ ነው በጌታ በኢየሱስ ስም፣ ወይኔ ጉዴ። እና ማለት ነው ቤተሰቦቼ ሙቀቱ ሊደፋኝ ነው ላቡ በኢየሱስ ስም። እናንተም እንደኔ ይሞቃችኋል? በጌታ አያችሁ እንዴት እንደሚሞቀው። እና ምን ልላችሁ ፈልጌ ነው ቤተሰቦቼ እንደ አዲስ በቃ ማታ እንደመጣው አስመስለው ምናምን ድጋሜ ሼር አደረገ ማለት ነው። እንድታይላት እኮ ነው። ሰብስክራይብ 10 ሺህ ራሱ አልገባችም። ሩቲ ብትሆን ኖሮ አያሽ ትገባ ነበር። የኔ እንቁ፣ የኔ ጠንካራ፣ የኔ ቀብራራ ሴት ማለት ነው። እስቲ አንቺም ክፈች የኔ ውድ። ለነገሩ አንቺ ምን ትከፍቻለሽ? የተከፈተው ለራሱ እየተሰራ አይደለም። በአብርሃም ቤት፣ በኤርሜላ ቤት፣ በሌሎች ሌሎች ተዋናዮቹ ቤት ነው የሚለቀቀው። ዋናው አንቺ ተዋናያ፣ ዋናው ርዕስ ደራሲው አንቺ ሆነሽ የሚለቀቀው በሌላ ቤት ነው። እና ያው ሌላ ብትከፍቺ ምንም ጥቅም ስለሌለው ይሄን ላይ እዚህ ላይ ራሱ ብትሰሪ ብታሳድጊው ጥሩ ነው ብዬ አስባለሁ። ወዶቼ ለማንኛውም ላይክ እያደረጋችሁ ቤተሰብ ሆኖ ወዳችኋለሁ። ደህና ደሩ። መልካም አዳር ይሆንላችሁ። ባላችሁበት ቦታ ሰላማችሁ ብዝት ይበልልኝ። የተባረከ ሌሊት ይሆንላችሁ። አሚን በሉ ወዶቼ። ይህ መሰለ ምርቃት አግኝታችሁ ነው ትላላችሁ። አትናቁ። ልጅ ናት ብላችሁ እንዳትንቁኝ።